ብዙውን ጊዜ ታሪክ የሚጻፈው በቀለም አይደለም፣ በደም እንጂ። አንዳንዱ ደም በጦር ሜዳ ይፈሳል፣ አንዳንዱ ደም ደግሞ በሚስጥር ዋሻ ውስጥ ይጸነሳል። እስኪ ወደ ኋላ እንሂድ፣ ወደ 4000 ዓመታት በፊት። ከሰማይ እሳት እየዘነበ ነው። የምድር ከተሞች በአመድ ተውጠዋል። በዚያች የጥፋት ምሽት በአንዲት ቀዝቃዛ ዋሻ ውስጥ በፍርሃት የሚርበተበቱ 2 ሴቶችና አንድ አባት አሉ። ዓለም ያለቀች፣ የሰው ዘር ያከተመ መስሏቸዋል። እናም የሰው ልጅን ታሪክ ለዘላለም የሚቀይር በሞራልና በሕግ የተከለከለ አንድ አሳፋሪ ውሳኔ ወሰኑ። ከዚያች ነውረኛ ምሽት አንድ ሕዝብ ተወለደ፣ ሞዓባውያን። ለዘመናት የእስራኤል እሾህ የሆኑ፣ በምድረ በዳ ላይ ለወንድሞቻቸው ውሃ የከለከሉ፣ ንጉሣቸው በከተማው ግንብ ላይ የገዛ ልጁን ለመሥዋዕትነት ያቀረበላቸው ጨካኝ ሕዝቦች። ነገር ግን የእግዚአብሔር ሥራ ድንቅ ነው። ከዚህ ከተረገመ ታሪክ፣ ከዚህ ከጨለማ ዋሻ፣ ከዚህ ከደም ታሪክ ውስጥ እግዚአብሔር አንዲት ሴትን መዘዘ። ስሟ ሩት ይባላል። እናም እግዚአብሔር ዓለምን የሚያድነውን የመሲሁን የዘር ሐረግ በዚች ሞዓባዊት ሴት በኩል አሳለፈ። እንዴት? የተረገመው እንዴት ተመረጠ? ጠላት እንዴት ዘመድ ሆነ? ከዋሻው ጨለማ ተነስተን ወደ ቤተልሔም ብርሃን እንዴት ደረስን? እግዚአብሔር ከወደቀ ታሪክ ውስጥ እንዴት ቅዱስ ነገር እንደሚያወጣ ማየት ትፈልጋላችሁ? እግዚአብሔር ጠላት የተባለውን እንዴት የልቤ ወዳጅ ብሎ ወደ ዙፋኑ እንደሚያቀርብ መመስከር ትፈልጋላችሁ? እንግዲያውስ ልባችሁን አዘጋጁ፣ ትኩረታችሁን ሰብስቡ፣ መጋረጃው ይከፈት፣ ታሪኩ ይጀመር። ይህ የሞዓባውያን ምስጢር ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኩ የሚጀምረው በጨለማ ነው። ነገር ግን ይህ ጨለማ ተራ የሌሊት ጨለማ አይደለም። ከሰማይ በወረደ እሳት በዲንና በድኝ የተቃጠለች ምድር የምትተፋው ወፍራም ጭስ የፈጠረው ጨለማ እንጂ። እስኪ የምናወራለትን ጊዜና ቦታ በዓይነ ሕሊናችሁ ለመሳል ሞክሩ። ጊዜው ከክርስቶስ ልደት በፊት በግምት 2000 ዓመታት ገደማ ነው። ቦታው ደግሞ በሙት ባህር አካባቢ የሚገኝ አንድ ጠባብና ቀዝቃዛ ዋሻ ነው። በዚህ ዋሻ ውስጥ ከዓለም የተገለሉ፣ በፍርሃት የተርበተበቱና ተስፋ የቆረጡ 3 ሰዎች አሉ። አንድ አባት ከ2 ሴት ልጆቹ ጋር። አባቱ ሎጥ ይባላል። እኚህ ሰዎች ከአፍታ በፊት የነበራቸው ዓለም ሲፈራርስ በገዛ ዓይናቸው አይተዋል። ሰዶምና ገሞራ፣ ያቺ በለምለሙ መስክ ላይ የነበረችው ከተማ፣ ያቺ በኃጢአት የሰከረችው ስልጣኔ በአንድ ቅጽበት አመድ ሆናለች። ከሰማይ የዘነበው እሳት ከተማዋን ብቻ ሳይሆን የሎጥን ሚስትም ወደ ጨው አምድነት ቀይሯታል። አሁን የቀሩት 3ቱ ብቻ ናቸው። በዋሻው ውስጥ ያለው ድባብ እጅግ ይከብዳል። ሎጥ፣ ያ የእግዚአብሔር ወዳጅ የአብርሃም ወንድም ልጅ፣ አሁን ተሰብሮ ተቀምጧል። ሀብቱ ጠፍቷል፣ ቤቱ ፈራርሷል፣ የሕይወት አጋሩን አጥቷል። በእጁ ላይ የቀረችው ብቸኛ ነገር የጥፋቱን ሕመም የሚረሳበት ወይን ጠጅ ብቻ ነው። ይህ ሰው በዚህ ሰዓት በመንፈሳዊም ሆነ በስነ ልቦናዊ ሁኔታ ከፍተኛ ውድቀት ላይ ይገኛል። ነገር ግን ታሪኩ እዚህ ላይ አይቆምም። የዚህ ታሪክ ዋና ተዋናያን በዚህ ቅጽበት ሎጥ አይደለም፣ ልጆቹ እንጂ። እስኪ ወደ እነዚህ 2 ወጣት ሴቶች አእምሮን ንግባ። ምን ይሰማቸዋል? ምንስ ያስባሉ ብለን እንጠይቅ። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 19 ላይ እንደሚያስቀምጠው እነዚህ ሴቶች የደረሱበት የተሳሳተ ድምዳሜ የዚህ ታሪክ መሽከርከሪያ ቁልፍ ነው። በምድር ላይ እንደ ዓለም ልማድ ወደ እኛ የሚገባ ሰው የለም አሉ። ይህ አረፍተ ነገር ተራ ንግግር አይደለም። ይህ የፍጹም ተስፋ መቁረጥ ጩኸት ነው። እንደ ኖህ ዘመን የጥፋት ውሃ አሁንም በሰዶም ላይ የዘነበው እሳት ዓለምን በሙሉ ያጠፋ መስሏቸዋል።
በዋሻው ውስጥ ሆነው ወደ ውጭ ሲመለከቱ የሚያዩት ጥቁር ጭስና ባዶ ምድርን ብቻ ነው። ከእነርሱ ውጪ ሌላ የሰው ዘር በምድር ላይ ያለ አይመስላቸውም። የሰው ዘር አከተመ፣ የመጨረሻዎቹ ሰዎች እኛ ብቻ ነን የሚል አስፈሪ እምነት ውስጥ ገብተዋል። እዚህ ላይ ነው የታላቁ የሞዓብ ሕዝብ መነሻ የሚጠነሰሰው። እዚህ ላይ ነው የሰው ልጅ ደመነፍሳዊ ፍርሃት ወደማይሆን ውሳኔ የሚመራው። ታላቋ ልጅ ለታናሽቱ አንድ ሐሳብ አቀረበች። ሐሳቡ በባህልም በሞራልም በሕግም የተከለከለ እጅግ ዘግናኝ ሐሳብ ነው። እንዲህ አለች፣ አባታችን አርጅቷል፣ ነይ አባታችንን ወይን ጠጅ እናጠጣው፣ ከእርሱም ዘር እንድንቀበል አብረነው እንተኛ አለቻት። ይህንን ታሪክ ስንሰማ አእምሮአችን በፍጥነት ለመፍረድ ይቸኩላል። እንዴት ያለ ነውር ነው! እንዴት ያለ ርኩሰት ነው እንል ይሆናል። ነገር ግን የቤተ ክርስቲያናችን ሊቃውንትና የጥንት አባቶች ይህንን ታሪክ ሲተረጉሙት በጥልቅና በተለየ መነጽር ይመለከቱታል። ቅዱስ ዮሐንስ አፈወርቅን የመሰሉ አባቶች እንደሚያስተምሩት የሎጥ ልጆች ይህንን ያደረጉት በፍትወት ወይም በዝሙት ስሜት ተነሳስተው አይደለም። ይህንን መረዳት ለታሪኩ እጅግ ወሳኝ ነው። እነርሱ ያሰቡት ነገር አንድና አንድ ብቻ ነበር፣ ዘር ማዳን። ዓለም ጠፍቷል ብለው ስላመኑ የሰው ዘር እንዳይቋረጥ የአባታቸው ስም እንዳይጠፋ ለማድረግ ሲሉ ይህንን ከባድ መስዋዕትነት ለመክፈል ወሰኑ ይላሉ ሊቃውንቱም። በእርግጥ ተግባሩ ኃጢአት ነው፣ ተግባሩ ነውር ነው። ነገር ግን ዓላማቸው የሰውን ዘር ከመጥፋት ማዳን ነበር። ይህ የዋህነት፣ ይህ አለማወቅ፣ ይህ የተሳሳተ ግንዛቤ ታሪኩን ከዝሙት ታሪክነት ወደ የተሳሳተው የህልውና ተጋድሎ ታሪክ ይቀይረዋል። በዛች ቀዝቃዛ ምሽት በዋሻው ውስጥ ታላቋ ልጅ አባቷን ወይን ጠጅ አጠጣችው። ሎጥ በመጠጥ ብዛት ራሱን ስቶ ነበር። መጽሐፍ ቅዱስ ስታንቀላፋና ስትነሳ አላወቀም ይላል። ይህ ቃል የሎጥን ንጽሕና ከመመስከር ባሻገር የሰው ልጅ በመከራ ጊዜ እንዴት ራሱን ሊያጣ እንደሚችል ያሳያል። በማግስቱም ምሽት ታናሽቱ ልጅ በተመሳሳይ መንገድ አደረገች። ከዚህ ከተከለከለ ግንኙነት፣ ከዚህ በጨለማ ዋሻ ውስጥ ከተፈጸመ ምስጢራዊ ስምምነት ሁለት ልጆች ተጸነሱ። የዛሬው ታሪካችን ትኩረት የሚሆነው የታላቋ ልጅ ተወለደ። ስሙንም ሞዓብ አለችው። ሞዓብ፣ ይህ ስም እንዲሁ የወጣ ስም አይደለም። በዕብራይስጥ ቋንቋ ሞዓብ ማለት ከአባቴ ማለት ነው። እናቱ ይህንን ስም ስታወጣለት ምን ማለቱ አይሆን? በድፍረትና በኩራት ይህ ልጅ ከአባቴ ያገኘሁት ዘር ነው እያለችን ይሆን? ወይንስ ስሙን በጠራች ቁጥር የዚያን የጨለማ ምስጢር ምሽት ለዓለሙ እየመሰከረች ይሆን? ሞዓብ የሚለው ስም ገና ከጅምሩ ምልክት ያለበት ስም ሆነ። ይህ ስም በውስጡ ሁለት ተቃራኒ እውነቶችን አርግዟል። በአንድ በኩል የሰው ልጅ ተስፋ መቁረጥ፣ ስህተትና ነውር አለበት። በሌላ በኩል ደግሞ ከሞት አፋፍ ላይ ተርፎ ሕይወትን የማስቀጠል ጽናት አለበት። ሞዓብ የተወለደው ከኃጢአትና ከስህተት ነው። ነገር ግን የተወለደው ለመኖር ከሚደረግ ተጋድሎ ነው። ይህ ልጅ አደገ፣ ከእርሱም አንድ ትልቅ ሕዝብ ወጣ፣ ሞዓባውያን። ነገር ግን የልደታቸው ታሪክ እንደ ጥላ ተከተላቸው። ይህ የዋሻ ምስጢር በእስራኤላውያን ዘንድ እንደ መሳቂያና መሳለቂያ ሆኖ ለዘመናት ኖረ። እስራኤላውያን የሞዓብን ሕዝብ ሲያዩ የሚያስታውሱት ያንን የሰዶምን ጥፋትና የሎጥን ሴት ልጆች ስህተት ነበር። እነዚህ እኮ ከአባታቸው የተወለዱ ናቸው የሚለው ትርክት በታሪካቸው ውስጥ እንደ መርዝ ሰርጾ ነበር። ነገር ግን ተመልካቾች፣ እግዚአብሔር በዚህ የተወሳሰበ ታሪክ ውስጥ ዝም አላለም። የሰው ልጅ በሰዶም እሳት ሲቀጣ፣ በዋሻው ውስጥም ሲሳሳት፣ እግዚአብሔር ግን ከዚህ ሁሉ ምስቅልቅል ውስጥ አንድ ትልቅ ነገር እያዘጋጀ ነው። ማንም ሰው በወቅቱ ሊገምተው የማይችለው ነገር። ከዚህ ከአባት የተገኘ ከተባለ ልጅ ዘር ውስጥ ዓለምን የሚያድን ንጉሥ እንደሚወጣ ማን አሰበ? ሞዓብ በዋሻው ውስጥ ሲወለድ ታሪኩ ያለቀና የተበላሸ ይመስል ነበር። ነገር ግን ይህ ገና የመግቢያው ምዕራፍ ነው። ይህ ሕዝብ ከዋሻ ወጥቶ ተራራውን ወርሶ ምድሪቱን ሲሞላ ከእስራኤል ጋር የሚኖረው ግንኙነት ሌላ አዲስ መልክ ይይዛል። በዋሻው ውስጥ የተጀመረው ታሪክ ወደ ምድረ በዳው ጦርነት ሊሸጋገር ነው። የሎጥ ልጆች ሞዓባውያንና የአብርሃም ልጆች እስራኤላውያን ከብዙ መቶ ዓመታት በኋላ በዮርዳኖስ ማዶ ፊት ለፊት ሲገናኙ ምን ይፈጠር ይሆን? ወንድማማችነታቸው ይቀጥላል ወይስ የዋሻው ጥላቻ ይለያያቸዋል? ታሪኩን እንግፋበት።
ይህንን ለማወቅ ከዋሻው ወጥተን ወደ ታላቁ የንጉሥ አውራ ጎዳና መጓዝ አለብን። እዚያ አቧራው ሲጨስና የጦር ቀንደ መለከት ሲነፋ እንሰማለን። ከዚያች የጨለማ ምሽትና ከዋሻው ምስጢር በኋላ ክፍለ ዘመናት ነጎዱ። ያ በዋሻው ውስጥ የተወለደው ሕፃን ሞዓብ አድጎ ተባስቶ ታላቅ ሕዝብ ሆነ። እግዚአብሔር ለአብርሃም በሰጠው የተስፋ ቃል መሠረት ለአብርሃም ወንድም ልጅ ለሎጥም አልተውም ነበር። ሞዓባውያን በዮርዳኖስ ምስራቅ አርኖን በሚባል ወንዝና በዜሬድ ሸለቆ መካከል ያለውን ለምለም ምድር ወረሱ። ከተሞችን ገነቡ፣ የወይን እርሻዎችን ተከሉ፣ የንግድ መስመሮችን ተቆጣጠሩ። የዋሻው ታሪክ ተረስቶ አሁን በኮረብታዎች ላይ የተመሸገ የራሱ ንጉሥና ሰራዊት ያለው ኩሩ ሕዝብ ሆነዋል። ነገር ግን ታሪክ ራሱን ይደግማል። ከብዙ ዓመታት በኋላ የሞዓብ ምድር ሰላም በድንገት ተናወጠ። በአድማስ ላይ አንድ አስፈሪ ደመና ታየ። ይህ ደመና የተፈጥሮ ደመና ብቻ አልነበረም። ቀን እንደ ምሰሶ የሚመራ፣ ሌሊት እንደ እሳት የሚበራ መለኮታዊ ደመና ነው። ከዚህ ደመና በታች ምድርን የሚሸፍን እንዳንበጣ መንጋ የብዛቱ ልክ የማይታወቅ ሕዝብ ወደ ሞዓብ ምድር እየቀረበ ነው። እነዚህ እስራኤላውያን ናቸው። ከግብፅ ባርነት በጸናች ክንድ የወጡ፣ ቀይ ባህር የተከፈለላቸው፣ ፈርዖንን ከነሰራዊቱ ከነሰረገላው ያሰጠሙ የአብርሃም ልጆች። አሁን እስኪ ራሳችሁን በሞዓባውያን ቦታ አድርጋችሁ አስቡ። በግንቦቻችሁ ላይ ሆናችሁ ወደ ምድረ በዳው ስትመለከቱ ከጫፍ እስከ ጫፍ የሸፈነ በሚሊዮን የሚቆጠር ሕዝብ ወደ እናንተ እየመጣ ነው። ምን ይሰማችኋል? ፍርሃት፣ ድንጋጤ ወይንስ የመጥፋት ስጋት? ሞዓባውያን በፍርሃት ተውጠዋል። ይህ ሕዝብ ግብፅን እንዳጠፋ አሁን ደግሞ እኛንም ሊውጠን ነው ብለው አሰቡ። ነገር ግን ሞዓባውያን የሚያውቁት በዚያ ሰዓት በእስራኤል ሰፈር ውስጥ በእግዚአብሔርና በሙሴ መካከል ይደረግ የነበረውን አስገራሚ ንግግር ነው። ይህ ንግግር የዚህን ታሪክ አቅጣጫ የሚቀይር ያልተመለሰ ፍቅር ታሪክ ነው። ሕዝቡ ወደ ሞዓብ ድንበር ሲደርስ ሙሴ ለመውጋት ተዘጋጅቶ ሊሆን ይችላል። ጀነራሎቹ ሰይፋቸውን ስለው ይሆናል። ነገር ግን ከሰማይ የመጣው ትእዛዝ ሁሉንም አስደነገጠ። እግዚአብሔር በኦሪት ዘዳግም ምዕራፍ 2 ቁጥር 9 ላይ እንዲህ አለ፣ ሞዓብን አትተናኮል፣ አትውጋቸውም፣ ለሎጥ ልጆች ርስት አድርጌ ሰጥቻቸዋለሁና ከምድራቸው ርስትን አልሰጥህም አለው። ወዳጆች፣ ይህ ቃል እጅግ ይደንቃል። እስቲ ቆም ብለን እናስተውለው። እስራኤላውያን የተመረጠ ሕዝብ ናቸው፣ የተስፋው ልጆች ናቸው። ነገር ግን እግዚአብሔር ለሙሴ ምን አለው? ይህች ምድር የእናንተ አይደለችም፣ የሎጥ ልጆች ናት፣ እኔ ነኝ የሰጠኋቸው፣ አትንኳቸው አለም። ለምን? ሞዓባውያን እኮ ጣዖት አምላኪዎች ናቸው። ሞዓባውያን እኮ አመጣጣቸው ከዛ ከዋሻው ነውር ነው። እግዚአብሔር ለምን ስለ እነርሱ ተጠነቀቀ? ለምንስ ርስትን ሰጣቸው? መልሱ አንድና አንድ ነው፣ የአብርሃም ወዳጅነት። እግዚአብሔር አብርሃምን ይወደዋል። አብርሃም ደግሞ ወንድሙ ሎጥን ይወዳል። አብርሃም በሕይወት ዘመኑ ሁሉ ስለ ሎጥ ሲጸልይ፣ ሲማልድ፣ ከነገሥታት ጋር ጦርነትም ሲገባ ኖሯል። አብርሃም ቢሞት እግዚአብሔር ግን የአብርሃምን ፍቅር አልረሳም። ለሎጥ ልጆች ሰጥቻቸዋለሁ ሲል ያንን በዘፍጥረት የነበረውን የአጎትና የወንድም ልጅ ፍቅር እያከበረ ነው። እግዚአብሔር ቃል ኪዳን ጠባቂ ነውና ለአብርሃም ሲል ለሎጥ ልጆች ራራላቸው። እነዚህ ዘመዶቻችሁ ናቸው፣ ወንድሞቻችሁ ናቸው፣ አትንኩብኝ አለው ለሙሴ። ይህ መለኮታዊ ትእዛዝ በእስራኤል ልብ ውስጥ ተስፋን ፈጠረ። ወንድሞቻችን እኮ ናቸው አሉ። ስለዚህ ሙሴ በሰላም መልእክተኞችን ወደ ሞዓብ ንጉሥ ላከ። ጥያቄያቸው ቀላል ነበር። እባካችሁ በምድራችሁ በኩል እንለፍ፣ በንጉሡ ጎዳና ብቻ እንሄዳለን፣ ወደ ቀኝም ወደ ግራም አንልም። ውሃ ስንጠጣ በገንዘብ እንገዛለን፣ እህልም ስንበላ በገንዘብ እንገዛለን። እኛ ወንድሞቻችሁ ነንና መንገድ ክፈቱልን ሲል መልእክተኛ ላከ። እስራኤል እጁን ዘረጋ፣ በሰላም በፍቅር በወንድምነት እግዚአብሔር አትንኳቸው ብሎ አክብሯቸዋልና። ነገር ግን ከሞዓብ በኩል የተሰጠው መልስ ልብን የሚሰብር ነበር። ሞዓብ በሮቹን ዘጋ፣ ሰራዊቱን በድንበር ላይ አሰለፈ። በምድሬ በኩል አትለፍ፣ ካለፍክ ግን በሰይፍ እመጣብሃለሁ የሚል የጥላቻ መልስ ላከ። ይህ ቅጽበት በታሪክ ውስጥ ታላቁ የክህደት ቅጽበት ተብሎ ቢጠራ አይደንቅም። እስራኤል ሞዓብን እንደ ጠፋ ወንድም ሲያየው፣ ሞዓብ ግን እስራኤልን እንደ ወራሪ ጠላት ተመለከተው። ፍቅር በፍርሃት ተሸነፈ፣ ወንድማማችነት በጥርጣሬ ተበላ።
ሞዓባውያን እስራኤልን በዳቦና በውሃ ሊቀበሉ ሲገባቸው በሰይፍና በጦር ተቀበሏቸው። ይህ ድርጊት በእግዚአብሔር ፊት ተመዘገበ። በኋላ በኦሪት ዘዳግም ምዕራፍ 23 ላይ እንደምናነበው እግዚአብሔር በዚህ ድርጊት ታዝኖ ነበር። በመንገድ ላይ በዳቦና በውሃ አልተቀበላችኋቸውምና የሚለው ክስ በሞዓብ ላይ ተፈጸመ። እስራኤል ምንም ምርጫ አልነበረውም። የእግዚአብሔርን ትእዛዝ አክብሮ የሞዓብን ድንበር በመዞር በረጅሙና በአድካሚው የምድረ በዳ መንገድ ጉዞውን ቀጠለ። ነገር ግን በሁለቱ ወንድማማች ሕዝቦች መካከል የነበረው ድልድይ በዚህ ቀን ተሰበረ። የሎጥና የአብርሃም ልጆች ተቃራኒ ጠርዞች ላይ ቆሙ። ይህ ያልተመለሰ ፍቅር ቁስል ለቀጣዩ 100 ዓመታት ለሚፈጠረው ደም መፋሰስ መሠረት ሆነ። ሞዓብ በሩን በመዝጋቱ እስራኤልን ብቻ ሳይሆን የራሱንም በረከት ዘጋ። ምክንያቱም እነዚያ እንግዳዎች፣ እነዚያ በምድረ በዳ የሚንከራተቱ ሕዝቦች የአምላክን ቅዱስ ታቦት የተሸከሙ ነበሩ። ነገር ግን የሞዓብ ፍርሃት እዚህ ላይ አላበቃም። እስራኤል ድንበሩን ዞሮ ሲሄድ የሞዓብ ንጉሥ ባላክ በቤተ መንግሥቱ መስኮት ሆኖ ይመለከት ነበር። ልቡ በጭንቀት ቀለጠ። ሰይፍ እንደማያዋጣው ሲያውቅ ወደ ሌላኛው አደገኛ መሳሪያ ፊቱን አዞረ፣ ወደ መንፈሳዊው ጦርነት። የሰው ጉልበት ሲደክም ወደ ጥንቆላ መሄድ የድሮ ልማድ ነውና ባላክ አንድ የሩቅ አገር ሰው አስጠራ። የአማልክትን ቋንቋ ያውቃል የተባለውን፣ የሚረግመው የተረገመ የሚመርቀው የተመረቀ ነው የተባለለትን ሰው በለዓምን። አሁን ውጊያው ከምድር ወደ ሰማይ ከሰይፍ ወደ ቃል ሊቀየር ነው። በምድረ በዳው ላይ የቆመው የእስራኤል ሰፈር ከሞዓብ ተራራ ጫፍ ላይ ሆኖ ለሚመለከተው ሰው ምን ይመስል ይሆን? ባላክ ሊረግም ሲዘጋጅ እግዚአብሔር ደግሞ ምን ያደርግ ይሆን? አሁን ትዕይንቱ ይቀየራል። ከምድረ በዳው አቧራ ወጥተን ወደ ሞዓብ ከፍተኛ ተራሮች እንወጣለን። እዚያ በሞዓብ ንጉሥ በባላክ ልብ ውስጥ ያለውን ፍርሃት እናያለን። ባላክ የእስራኤልን ሕዝብ ብዛት ከላይ ሆኖ ተመለከተ። መጽሐፍ ቅዱስ ሲገልጸው በሬ በሜዳ ያለውን ሳር እንደሚልስ ይህ ጉባኤ በዙሪያችን ያለውን ሁሉ ይልሳል ብሎ ተሸበረ። ባላክ ጎበዝ ስትራቴጂስት ነበር። እስራኤልን በሰይፍና በጦር መግጠም ራሱን ማጥፋት እንደሆነ ገብቶታል። ፈርዖንን ያሰጠመ ሲሆንንና አግን የሰባበረ ኃይል በሞዓብ ሰይፍ አይሸነፍም። ስለዚህ ባላክ ጦርነቱን ወደ ሌላ ሜዳ ቀየረው፣ ወደ መንፈሳዊ ጦርነት። ይህንን ሕዝብ በምድር ላይ ማሸነፍ ካልቻልኩ ከሰማይ ጋር ላጣለው በመንፈስም ልዋጋው ይገባል ብሎ አሰበ። ይህ ውሳኔ በታሪክ ውስጥ ታይቶ ወደማይታወቅ አንድ እንግዳ ክስተት ይመራናል። ንጉሡ መልእክተኞቹን አጠገቡ ወዳሉ ነገሥታት ሳይሆን ወደ ሩቅ ምስራቅ ወደ ሜሶጶታሚያ ላከ። የሚፈልገው ወታደር ሳይሆን አንድ ሰው ነው። የሚፈልገው ጀነራል ሳይሆን ባለ ራእይን ነው። የምንጊዜም ታዋቂውን ዓለም አቀፍ ዝና የነበረውን አስቀድመን የጠራነውን ሰው በለዓምን። በለዓም ግን ማን ነው? ይህ ሰው በዘመኑ እጅግ የተከበረ፣ ቃሉ መሬት አይወድቅም የተባለለት፣ የሚረግመው የተረገመ የሚመርቀው የተመረቀ ተብሎ የሚታመን ሰው ነው። ባላክ ለዚህ ሰው የሰጠው ተልእኮ ግልጽ ነበር እና ይህንን ሕዝብ እርገምልኝ፣ ኃይሉንም ስበረው፣ በመለኮታዊውም ቃል ምታው ብሎ መልእክተኛ ላከ። ለዚህ አገልግሎት የከፈለውን ዋጋ መጽሐፍ ቅዱስ የሟርት ደሞዝ ይለዋል። ነገር ግን ወዳጆች፣ እግዚአብሔር በዚህ ድራማ ውስጥ እንዴት ጣልቃ እንደገባ ስታዩ ትደነቃላችሁ። ጠላት ሊረግም ሲዶልት፣ ሰማይ ግን መንገድ እየሰራ ነበር። በለዓም በስስት ተነሳ፣ አህያውን ጭኖ ወደ ሞዓብ ጉዞ ጀመረ። እዚህ ጋር ነው መጽሐፍ ቅዱስ በታላቅ ቁም ነገር መሃል ጣል አድርጎ የሚያሳየን አስገራሚ ቅጽበት የሚፈጠረው። በለዓም የአማልክትን ምስጢር ያለው የሚል ነብይ ነው። ነገር ግን መንገድ ላይ የቆመውን የተመዘዘ ሰይፍ የያዘውን የእግዚአብሔርን ቅዱስ መልአክ ማየት አልቻለም። የሚገርመው ነገር መልአኩን ያየው ነብዩ ሳይሆን የተቀመጠበት አህያ መሆኑ ነው። ይህ ትዕይንት ለዘመናት የሰው ልጅን ትዕቢት ሲፈታተን የኖረ ነው። አህያዋ መልአኩን አይታ መንገድ ስትቀይር፣ በለዓም ግን በታወረ ዓይኑና በደነደነ ልቡ ይደበድባት ነበር። በመጨረሻም እግዚአብሔር የአህያዋን አፍ ከፈተ። አህያዋ በሰው ቋንቋ ተናገረች። ምን አደረግኩ? ለምን ትመታኛለህ? አለችው። እስኪ አስቡት፣ አንድ ነቢይ ከአህያ ጋር ሲከራከር። ይህ እግዚአብሔር የሰውን ጥበብ ወደ ሞኝነት እንደሚቀይር ማሳያ ነው። አንተ የሩቁን አያለሁ የምትል ሰው ሆይ ከፊትህ የቆመውን ሞት እንኳን ማየት የተሳነህ ነህ የሚል መልእክት አለው።
በመጨረሻም የሰውየው ዓይን ተከፈተ፣ መልአኩን አየ፣ በግንባሩም ተደፋ። ነገር ግን ልቡ አሁንም ወደ ሞዓብ ወርቅ እያደላ ነበርና ጉዞውን ቀጠለ። በለዓም ሞዓብ ምድር ደረሰ። ንጉሥ ባላክ በታላቅ ክብር ተቀበለው። ወዲያውን ወደ ሥራ ገቡ። ባላክ በለዓምን ወደ ተራራው ጫፍ አወጣው። ከታች የእስራኤል ሰፈር በነገድ በነገዱ ተከፋፍሎ ድንኳኖቻቸው እንደ ውብ የአትክልት ስፍራ ተዘርግተው ይታያሉ። 7 መሠዊያዎች ተሠሩ። 7 ወይፈኖችና 7 አውራ በጎች ታረዱ። ደም ፈሰሰ። ጭሱ ወደ ሰማይ ወጣ። ባላክ በጉጉት ይጠብቃል። አሁን ይረግምልኛል፣ አሁን ሕዝቡን ያጠፋልኛል ብሎ ያስባል። በለዓም መናገር ጀመረ። ንጉሡ እርግማን ጠበቀ። ነገር ግን ከበለዓም አፍ የወጣው ቃል ባላክን አስደነገጠው። እንዲህ አለ፣ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? እነሆ እንድባርክ ትእዛዝን ተቀበልኩ፣ እርሱ ባርኳል፣ እኔም መለወጥ አልችልም አለም። ንጉሡ አበደ። ምን እያደረክ ነው? ጠላቶቼን ትረግም ዘንድ ጠራሁ፣ አንተ ግን ፈጽመ ባረካቸው ብሎ ጮኸ። ቦታውን ቀየሩ። ወደ ሌላ ተራራ ወደ ጲስጋ ራስ ወጡ። ምናልባት ቦታ ሲቀየር አምላክ ሐሳቡን ይቀይር ይሆናል ብለው አሰቡ። አሁንም 7 መሠዊያ፣ አሁንም መሥዋዕት። ነገር ግን ሁለተኛው ሙከራ ለባላክ ውርደት ነበር። በለዓም እንዲህ አለ፣ እግዚአብሔር ሰው አይደለምና አይዋሽም፣ የተናገረውን አያደርገውምን? በእስራኤል ላይ ሟርት የለም፣ በያዕቆብም ላይ ጠንቋይ የለም አለም። ምን አይነት ድል ነው! እስራኤል ከታች በድንኳኑ ተኝቷል። ስለሚደረገው ሴራ ምንም አያውቅም። ነገር ግን ከላይ በተራራው ላይ እግዚአብሔር ስለ ሕዝቡ ይዋጋ ነበር። ሟርትን ወደ ምርቃት፣ እርግማንን ወደ በረከት እየቀየረ ነው። ነገር ግን የዚህ ታሪክ ቁንጮ ያለው በሦስተኛው ሙከራ ላይ ነው። ባላክ ተስፋ ሳይቆርጥ ወደ ፌጎር ራስ ወሰደው። እዚህ ጋር ነው በለዓም መንፈስ ቅዱስ አሸንፎት ለዓለም ሁሉ የሚተርፍ ለዘመናት የሚነገር ታላቅ ትንቢትን የተናገረው። በለዓም ዓይኖቹን ጨፈነ፣ የሩቅ ዘመን ራእይን አየ። እንዲህ አለ፣ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ ቅርብ ግን አይደለም። ኮከብ ከያዕቆብ ይወጣል፣ በትረ መንግሥትም ከእስራኤል ይነሳል አለም። ተወዳጆች ሆይ ልብ በሉ። ይህንን ትንቢት የተናገረው የአይሁድ ነቢይ አይደለም። ይህንን የተናገረው ሊረግም የመጣው አሕዛባዊው ነቢይ ነው። እግዚአብሔር በጠላት አፍ ሳይቀር የመሲሁን መምጣት አወጀ። ኮከብ ከያዕቆብ ይወጣል አስባለ። የቤተ ክርስቲያን አባቶች እንደሚያስተምሩን ከሺህ ዓመታት በኋላ ሰብአ ሰገል ወደ ቤተልሔም ኮከቡን ተከትለው የመጡት ይህንን የጥንት አባታቸው የበለዓምን ትንቢት ይዘው ነበር። ባላክ በለዓምን የጠራው እስራኤልን ሊያጠፋ ነበር። እግዚአብሔር ግን በለዓምን ተጠቅሞ ለዓለም ሁሉ መድኃኒት የሚሆነውን የክርስቶስን መወለድ አበሰረበት። ባላክ በንዴት እጆቹ ተንቀጠቀጡ። ወደ ቤትህ ሂድ፣ ጌታ ክብርህን ከለከለህ አለው። በለዓም ወደ ቤቱ ተመለሰ። የጥንቆላው ጦርነት በባላክ ሽንፈት በእግዚአብሔር ሉዓላዊነት ተጠናቀቀ። ነገር ግን ታሪኩ እዚህ ጋር አያበቃም። በለዓም ወደ ቤቱ ሲሄድ በልቡ ውስጥ አንድ መርዛማ ሐሳብን ትቶ ሄደ። በመሠዊያና በእርግማን ማሸነፍ ካልቻልን በሌላ መንገድ እንጣላቸው የሚል ሰይጣናዊ ምክር። ይህ ምክር እስራኤልን በሰይፍ ሳይሆን በውበት፣ በጦርነት ሳይሆን በዝሙት የሚጥል አደገኛ ወጥመድ ነው። በለዓም ወደ ሀገሩ ተመለሰ። ባላክም ወደ ቤተ መንግሥቱ ሄደ። ጦርነቱ ያለቀ መሰለ። እስራኤላውያን በሰይፍ አልተሸነፉም፣ በእርግማንም አልተመቱም። ነገር ግን ጠላት አልተኛም። በለዓም ሲሄድ ለባላክ አንድ ሰይጣናዊ ምስጢር ነግሮት ነበር። ይህንን ሕዝብ ማሸነፍ ከፈለክ ከአምላኩ ጋር አጣላው። አምላኩ ቅዱስ ነውና በዝሙትና በጣዖት አምልኮ ካረከስካቸው አምላካቸው ራሱ ይዋጋቸዋል ብሎ መከረው። ይህ ምክር ከሰይፍ ይልቅ ነፍሳትን ቀዳደደ። ባላክ የሞዓብንና የምድያምን ቆነጃጅት ሴቶች አዘጋጀ። ራሳቸውን ተኳኩለው ሽቶ ተቀብተው አታላይ ልብስ ለብሰው ወደ እስራኤል ሰፈር ተጠጉ። በእጃቸው ሰይፍ አልያዙም። የያዙት የወይን ጠጅና ለጣዖታት የተሰዋን ሥጋ ነበር። እስራኤላውያን በሰይፍ ጀግኖች ነበሩ፣ በፈተና ግን ከባዶች ሆኑ። የሞዓብ ሴቶች መጡ፣ ሕዝቡንም ወደ አማልክቶቻቸው መሥዋዕት ጠሩ። ሕዝቡም በሉ፣ ለአማልክቶቻቸውም ሰገዱ ይላል ኦሪት ዘኍልቍ ምዕራፍ 25 ቁጥር 2። ትዕይንቱ እጅግ ያሳዝናል። በምድረ በዳው መና የበላ ሕዝብ አሁን ለጣዖታት የተሰዋን ሥጋ በላ። እግዚአብሔርን ያመሰገነ አፍ አሁን
ለከሞሽና ለበዓል ሰገደ። የሞዓብ ሴቶች ውበት የእስራኤልን ወንዶች ልብ አሰከረ። ድንኳኖቹ በዝሙት ረከሱ። በለዓም በተራራ ላይ ያልቻለውን በሸለቆ ውስጥ በሴቶች ተንኮል ፈጸመ። ነገር ግን የእግዚአብሔር ቁጣ እንደ እሳት ነደደ። ድንገት ሰፈሩ ውስጥ የሙዚቃው ድምፅ በዋይታ ተተካ። ቸነፈር ተነሳ። ሰዎች እንደ ቅጠል መርገፍ ጀመሩ። አንዱ ወድቆ ሳይነሳ ሌላው ይወድቃል። ሞት በሰፈሩ ውስጥ ሮጠ። 24,000 ሰዎች በአንድ ቀን ረገፉ። የሞዓብ ወጥመድ ሠራ። በዚህ የቅጣት ሰዓት አንድ አስፈሪ ነገር ተፈጠረ። አንድ እስራኤላዊ ስሙ ዘምሪ የተባለ በድፍረት አንዲት ምድያማዊት ሴት ኩዝቢ የተባለችውን ይዞ ሙሴና ሕዝቡ እያለቀሱ ባሉበት ሰዓት በድንኳኖቹ ሊተኛት ገባ። ይህ ንቀት ነው። ይህ በእግዚአብሔር ላይ የተደረገ ከፍተኛ ዓመፅ ነበር። ነገር ግን እግዚአብሔር ለክብሩ የሚቀና አንድ ሰው አስነሳ። የካህኑ የአሮን የልጅ ልጅ ፊንሐስ። ፊንሐስ ይህንን ሲያይ አልታገሰም። ተነሳ፣ ጦሩንም በእጁ ወሰደ ይላል መጽሐፍ። ወደ ድንኳኑም ተከተላቸው። ሁለቱንም እስራኤላዊውንና ሴቲቱን በወገባቸው ላይ ወግቶ በአንድ ጦር ሁለቱንም በአንድ ጊዜ ገደላቸው። በዚያች ቅጽበት ቸነፈሩ ቆመ። የፊንሐስ ቅናት የእግዚአብሔርን ቁጣ በረደው። ይህ የፌጎር ክስተት በእስራኤል ታሪክ ውስጥ የማይረሳ ጠባሳ ጣለ። እስራኤል ሞዓብን ፈጽሞ እንዲጠላ፣ እግዚአብሔርም ሞዓባዊ ወደ እግዚአብሔር ጉባኤ አይግባ የሚለውን ጥብቅ አዋጅ እንዲያውጅ ምክንያት ሆነ። ምክንያቱም ሞዓብ እስራኤልን በጦር ሳይሆን በቅድስናው ለመውጋት ሞክሯልና። ጊዜው ነጎደ። እስራኤላውያን ከምድረ በዳው ወጥተው የተስፋይቱን ምድር ወረሱ። ኢያሱ አረፈ። ያ ኃያል ትውልድ አለፈ። ከዚያ በኋላ የተፈጠረውን የታሪክ ምዕራፍ መጽሐፍ ቅዱስ በአንድ አሳዛኝ አረፍተ ነገር ይገልጸዋል። እያንዳንዱ ሰው በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ሥርዓት ጠፋ። ሕዝቡ አምላኩን ረሳ። እስራኤል እግዚአብሔርን ሲተው፣ እግዚአብሔር ደግሞ እስራኤልን ለጠላቶቹ አሳልፎ ሰጠ። ይህ የታሪክ እውነት ነው። የእግዚአብሔር ሕዝብ ሲዳከም የጠላት ክንድ ይበረታል። በዮርዳኖስ ማዶ አድፍጦ የነበረው የሞዓብ ኃይል እንደገና ነቃ። በዚህ ጊዜ ግን እንደ ባላክ ፈሪ አልነበረም። በዚህ ጊዜ መሪው ከሰው ተራ የዘለለ እጅግ ግዙፍ፣ እጅግ ጨካኝ የሆነ ሰው ነው። ስሙ ኤግሎን ይባላል። መጽሐፍ ቅዱስ ንጉሥ ኤግሎምን ሲገልጸው እጅግ ወፍራም ሰው ነበረ ይላል። ይህ ከመጠን ያለፈ ውፍረት ዝም ብሎ የተጻፈ አይደለም። ይህ ሰው በእስራኤል ላይ የጫነውን የከባድ ግብርና ምዝበራ ማሳያ ነው። ኤግሎን አሞናውያንንና አሜሊቃውያንን አስተባብሮ ዮርዳኖስን ተሻገረ። ኢያሪኮን የዘንባባዋን ከተማ ያዘ። ለ18 ዓመታት እስራኤልን ረገጠ። እስኪ አስቡት፣ 18 ዓመታት ሙሉ የገዛ እህልህን ለሞዓብ ንጉሥ መገበር፣ 18 ዓመታት ሙሉ አንገትን ደፍቶ መኖር። ሕዝቡ ወደ እግዚአብሔር ጮኸ፣ እግዚአብሔርም ጩኸታቸውን ሰማ። በዚህ ጊዜ ግን ነፃ አውጪ አድርጎ የላከው ግዙፍ ሰራዊትን የሚመራ ጀነራልን አልነበረም። እግዚአብሔር የመረጠው አንድ ሰው ነው። ያ ሰው ማንም ያልጠበቀው ልዩ ተፈጥሮ ያለው ሰው ነበር። ስሙ ናኦድ ይባላል። ከብንያም ነገድ የሆነው ሰው። ታሪኩ የሚጀምረው እዚህ ጋር ነው። ናኦድ ግራኝ ነበር። መጽሐፍ ቅዱስ ግራ እጁ የሚሰራ ሰው ይለዋል። ይህ ዝርዝር ጉዳይ የዚህ ኦፕሬሽን ቁልፍ ነው። በዚያ ዘመን ወታደሮች ሰይፋቸውን የሚታጠቁት በግራ ወገባቸው ላይ ነበር፣ ምክንያቱም የሚመዙት በቀኝ እጃቸው ስለሆነ። ጠባቂዎች ሰውን ሲፈትሹ ትኩረታቸው ግራ ወገብ ላይ ነው። ናኦድ ግን ሰይፉን የሚታጠቀው በቀኝ ወገቡ ላይ ነበር። ይህንን ምስጢር ማንም አያውቅም። ናኦድ አንድ ድፍረት የተሞላበት ዕቅድ አወጣ። አንድ ክንድ የሚያህል ወደ 45 ሴንቲሜትር የሚጠጋ በሁለት በኩል የተሳለ አደገኛ ሰይፍ አዘጋጀ። ይህንን ሰይፍ በልቡ ውስጥ በቀኝ ጭኑ ላይም ሸሸገው። ከላይ ሲታይ መሳሪያ የያዘ አይመስልም፣ ንጹሕ ባሪያ ይመስላል። ቀኑ ደረሰ። ናኦድ ለእስራኤል የተወሰነውን ግብር ይዞ ወደ ንጉሡ ቤተ መንግሥት ጉዞ ጀመረ። ከእርሱ ጋር ግብሩን የተሸከሙ ሰዎች አሉ። ወደ ቤተ መንግሥቱ ገቡ። ወርቁን፣ ብሩንና እህሉን ለንጉሡ አስረከቡ። ግዙፉ ንጉሥ ኤግሎን በዙፋኑ ላይ ተቀምጦ በድል አድራጊነት ስሜት ይመለከታቸዋል። ናኦድ የንጉሡን ፊት አጠና። የቤተ መንግሥቱን አቀማመጥ በዓይነ ሕሊናው ቀረጸ። ግብሩን አስረክበው ወጡ። ናኦድ አብረውት የነበሩትን ሰዎች አሰናበታቸው። እናንተ ሂዱ፣ እኔ የምሠራው ጉዳይ አለኝ አለ። ከጌልጌላ ተመልሶ ብቻውን ያለምንም ጠባቂ ወደ አንበሳው ጉድጓድ ወደ ኤግሎን ቤተ መንግሥት ገባ።
ልቡ በምን አይነት ፍጥነት ይመታ ይሆን? በጭኑ ላይ የተደበቀው ቀዝቃዛ ብረት ይሰማዋል። አንድ ስህተት፣ አንዲት እንቅስቃሴ ከተበላሸች በሰከንዶች ውስጥ ይገደላል። ናዖድ በቤተ መንግሥቱ በር ላይ ቆመ። ለጠባቂዎቹ እንዲህ አለ፣ ለንጉሡ የምነግረው ምስጢር አለኝ። ጠባቂዎቹም ለንጉሡ አሳወቁ። ንጉሡ ጉቦ ወይም ክህደትን የሚሰማ ስለመሰለው ዝም በሉ ብሎ ጮኸ። በዙሪያው የነበሩትን አገልጋዮች ሁሉ አስወጣቸው። አሁን በዚያ ቀዝቃዛና ሰፊ የላይኛው ፎቅ ላይ የቀሩት ሰዎች ሁለቱ ብቻ ናቸው፣ ግዙፉ ንጉሥና ግራኙ ናዖድ። ክፍሉ ጸጥ አለ። ንፋስ በመስኮት ይገባል። ናዖድ ቀስ ብሎ ወደ ንጉሡ ተጠጋ። ድምፁን ዝቅ አድርጎ ንጉሥ ሆይ ከአምላክ ዘንድ የምነግርህ ቃል አለኝ አለው። ይህንን ሲሰማ ኤግሎን ለእግዚአብሔር ክብር ለመስጠት ወይም በጉጉት ከዙፋኑ ላይ ተነሳ። ያንን ግዙፍ ሰውነቱን ይዞ ሲቆም ናዖድ እድሉን አገኘ። ጊዜው አሁን ነው። በአንድ ቅጽበት ናዖድ ግራ እጁን ወደ ቀኝ ጭኑ ሰደደ። የተደበቀውን ሰይፍ መዘዘ። ኤግሎን ምን እንደተፈጠረ ለማሰብ እንኳን ጊዜ አልነበረውም። ናዖድ ሰይፉን በንጉሡ ሆድ ውስጥ አጥብቆ ሻጠው። መጽሐፍ ቅዱስ ትዕይንቱን በዝርዝር ይነግረናል። ንጉሡ እጅግ ወፍራም ስለነበር ሰይፉ ከእጀታው ጋር በሆዱ ውስጥ ገባ። ስቡ ሰይፉን ዋጠው። ናዖድ ሰይፉን አልመዘዘውም። ከንጉሡ አካል ጀርባ ወጣ። ግዙፉ ንጉሥ ድምፅ ሳያሰማ መሬት ላይ ተዘረረ። የ18 ዓመታት ጭቆና በአንድ ሰከንድ በአንድ ግራ እጅ ድብደባ ከተመ። ናዖድ አልተደናበረም፣ በፍርሃት አልሮጠም። ይህ ሰው እጅግ ቀዝቃዛ ልብ ያለው ወታደር ነው። ሥራውን ከጨረሰ በኋላ የክፍሉን በሮች ከውስጥ ዘጋቸው፣ ቁልፉን አሽከረከረ። በመቀጠልም በረንዳውን አልፎ በጓሮ በኩል ምንም ነገር እንዳልተፈጠረ ወጣ። ከውጭ የሚጠብቁት የንጉሡ አገልጋዮች ንጉሡ ቆይቷል፣ ምን ሆኖ ነው እያሉ ይንሾካሾካሉ። ምናልባት በእግሩ ውስጥ ወገቡን እየፈተሸ ይሆን፣ ማለትም ሽንት ቤት እየተጠቀመ ይሆን ተባባሉ። ጠበቁ፣ ብዙ ጠበቁ፣ እስከሚያፍሩ ድረስ ጠበቁ። በመጨረሻም ቁልፍ አምጥተው በሩን ሲከፍቱ የተመለከቱት ነገር አስደነገጣቸው። ጌታቸው ወድቆ ሞቷል። ደሙ ክፍሉን አጥለቅልቆታል። በዚያ መደናበር መሃል ናዖድ ግን ዮርዳኖስን ተሻገረ። ወደ ኤፍሬም ተራራ ወጣ። ቀንደ መለከቱን ነፋ። እግዚአብሔር ጠላቶቻችሁ ሞዓባውያንን በእጃችሁ አሳልፎ ሰጥቷልና ተከተሉኝ ብሎ ጮኸ። የእስራኤል ጦር እንደ ጎርፍ ወረደ። መሪውን ያጣው የሞዓብ ሰራዊት ተደናገጠ። በዚያን ቀን በዮርዳኖስ መሻገሪያዎች ላይ 10,000 ኃያላንና ጽኑዓን የሞዓብ ሰዎች ወደቁ። አንድም ሰው አላመለጠም። የናዖድ ሰይፍ እስራኤልን ነፃ ወጣ። ምድሪቱም ለ80 ዓመታት ያህል አረፈች። ነገር ግን ሰይፍ ዘላቂ ሰላምን ያመጣል? ናዖድ በሰይፍ ያመጣው ሰላም 80 ዓመታትን ቆየ። ቀጥሎ የምናየው ግን ከሰይፍ ይልቅ ስለታም፣ ከጦርነት ይልቅ ኃይለኛ ስለሆነ ሌላ ታሪክ ነው። ጥላቻን በፍቅር ስለሚያሸንፍ ታሪክ፣ ከጦር ሜዳ ወደ ገብስ ማሳ፣ ከደም ወደ ዳቦ የምንሸጋገርበት ጊዜ ነው። እይታችንን ከነገሥታቱ ዙፋንና ከጦር ሜዳው አዙረን ወደ አንዲት ትንሽ ቤተሰብ ታሪክ እንመልከት። ታሪኩ የሚጀምረው በታላቅ ተቃርኖ ነው። በይሁዳ ምድር በቤተልሔም ረሃብ ገባ። ቤተልሔም ማለት የእንጀራ ቤት ማለት ነበር። ነገር ግን ዳቦም ሆነ እንጀራ በቤቱ ጠፋ። በዚያች ከተማ ይኖር የነበረ አቤሜሌክ የሚባል ሰው ሚስቱ ኑኃሚንንና 2 ወንዶች ልጆቹን ይዞ ለመሰደድ ተገደደ። ስደቱ ወዴት ነው ካልን፣ ወደ ጠላቶቹ ምድር፣ ወደ ተረገመው ሀገር፣ ወደ ሞዓብ። ይህ የመጀመሪያው አስገራሚ ነጥብ ነው። እስራኤላውያን እንጀራ ሲያጡ እግዚአብሔር ለዘመናት ጠላት ወደ ነበረው ወደ ሞዓብ ምድር መራቸው። ሞዓብ ለአቤሜሌክ ቤተሰብ መጠለያ ሆነች። በዚያም ልጆቹ አደጉ። ከሞዓብ ሴቶችም ሚስትን አገቡ። የአንደኛዋ ስም ኦርፋ፣ የሁለተኛዋ ስም ሩት ይባላል። ነገር ግን ሞት ይህንን ቤተሰብ ተከታተለው። መጀመሪያ አቤሜሌክ ሞተ። 2 ልጆቹ መሐሎን እና ኬሊዮንም እንዲሁ ተከታትለው ሞቱ። አሁን የቀሩት 3 ሴቶች ብቻ ናቸው፣ ኑኃሚንና 2 ሞዓባውያን ምራቶቿ። ኑኃሚን ባዶዋን ቀረች። በባዕድ ሀገር ባል የላት፣ ልጆች የሏት፣ ተስፋ የላት። ስሟ ኑኃሚን ደስታዬ የሚል ትርጉም ነበረው። አሁን ግን ማራ ወይም መራራ ብላችሁ ጥሩኝ አለች። ወሬ መጣ። እግዚአብሔር ሕዝቡን ጎብኝቷል፣ በቤተልሔም ዳቦ አለ፣ እንጀራም ተገኝቷል የሚል ወሬ ተሰማ።
ኑዓሚን ወደ አገሯ ልትመለስ ተነሳች። ሁለቱም ምራቶቿ ተከተሏት። በመንገድ ላይ ግን ኑዓሚን ቆመች። ወደ ሁለቱ ወጣት ሴቶችም ዞር አለች። ልጆቼ ሆይ ወደ እናታችሁ ቤት ተመለሱ። እግዚአብሔር ከኔ ጋር ጠብ አለው። የኔ መራራ ዕድል ለእናንተ አይትረፍ አለቻቸው። ይህ የመለያየት ቅጽበት ነው። ኦርፋ አለቀሰች፣ አማቷን ሳመች፣ ወደ ሕዝቧና ወደ አማልክቶቿ ተመለሰች። ይህ ምክንያታዊ ውሳኔ ነው። ነገር ግን ሩት አልተመለሰችም። እዚህ ጋር ነው የሰው ልጅ ታሪክ የሚቀየረው። እዚህ ጋር ነው ከዋሻው የተጀመረው እርግማን የሚሰበረው። ሩት የወሰነችው ውሳኔ በሰው አእምሮ የማይታሰብ ነበር። አንዲት ወጣት ሴት ባል የላት፣ ልጅ የላት፣ ወደማታውቀው አገር፣ ጠላት ወደሚላት ሕዝብ፣ ምንም ተስፋ ወደ ሌላት አሮጊት ሴት ተጠግታ ለመሄድ ወሰነች። ሩት የተናገረችው ቃል በብራና ላይ ከሰፈሩት ቃላት ሁሉ እጅግ ውብና ጥልቅ የሆነው ነው። ወደምትሄጂበት እሄዳለሁ፣ በምታድሪበትም አድራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ሞታለሁ፣ በዚያም እቀበራለሁ አለች ሩት። ወዳጆቼ ሆይ ይህንን ቃል ልብ ብለን እንስማ። አምላክሽ አምላኬ ይሆናል። ሩት ማናት? ሞዓባዊት ናት። የሎጥ ልጅ፣ አምላክ የለሽ ከተባለ ሕዝብ የተገኘች። ነገር ግን በዚህ ሴት ልብ ውስጥ እግዚአብሔር ብርሃኑን አበራ። የሞዓብን ጣዖት፣ የልጅ መስዋዕትን የሚጠይቀውን ጨካኝ አምላክ ትታ የአብርሃም የይስሐቅንና የያዕቆብን አምላክ መረጠች። ሕዝብሽ ሕዝቤ ይሆናል አለች። ምንም እንኳን ሕጉ ሞዓባዊ ወደ እግዚአብሔር ጉባኤ አይግባ ቢልም እርሷ ግን በፍቅር ሕጉን አለፈችው። ሩትና ኑዓሚን ቤተልሔም ገቡ። ከተማዋ በውክቢያ ላይ ናት። ሩት ያቺ ስደተኛ ሴት የሟች ባሏን እናት ለመመገብ ወደ ገብስና የስንዴ ማሳዎች ወረደች። እንደ ለማኝ ከቃራሚዎች ጋር ቃረመች። እዚህ ጋር ነው መለኮታዊው አጋጣሚ የሚከሰተው። የገባችበት እርሻ የቦዔዝ እርሻ ይባላል። ቦዔዝ የይሁዳ ሽማግሌ፣ ሀብታምና ደግ ሰው። ቦዔዝ ወደ እርሻው ወጣ። ይህችን ትጉ ሴት አያት። ይህች ማናት ብሎ ጠየቀ። ታሪኳን ሲሰማ ልቡ ተነካ። እስኪ የቦዔዝን ቃል ስሙ። እንደ እስራኤላዊነቱ ሞዓባዊት በመሆኗ ሊንቃት ሊያባርራት ይችል ነበር። እርሱ ግን ምን አለ? ልጄ ሆይ ስሚ፣ ወደ ሌላ እርሻ ልትቃርሚ አትሂጂ፣ እኛ ጋር ተጠጊ፣ አትፍሪ። ቦዔዝ የሩትን ታማኝነት አከበረ። ከዛም አልፎ የእስራኤል አምላክ እግዚአብሔር ደሞዝሽን ይክፈልሽ፣ ከክንፉም በታች ተጠግተሽ መተሻልና አላትም። ምን አይነት ድንቅ አባባል ነው! ከክንፉ በታች። ያ በዋሻው ውስጥ የጠፋው የሎጥ ቤተሰብ አሁን በሩት በኩል ተመልሶ በእግዚአብሔር ክንፍ ስር ገባ። ታሪኩ ይቀጥላል። ቦዔዝ ለሩት ቤዛ ሆናት። በወቅቱ ባህል መሰረት የሞተን ሰው ንብረትና ዘር የሚቤዥ የቅርብ ዘመድ ያስፈልግ ነበር። ቦዔዝ በከተማው በር ላይ በሽማግሌዎች ፊት ቆሞ ሩትን ሊያገባና የጠፋውን የአቤሜሌክን ቤት ሊያቀና ወሰነ። ሰርጉ ተፈጸመ። የአይሁድ ሰው ከአሕዛብ ሴት ጋር፣ የይሁዳ አንበሳ ከሞዓብ ሚዳቋ ጋር። በዚህ ቅዱስ ጋብቻ እግዚአብሔር ሩትን ጎበኛት፣ ወንድ ልጅን ወለደች። ስሙንም ኢዮቤድ አሉት። የቤተልሔም ሴቶች ኑዓሚንን ባረኳት። ሕይወትሽን የሚመልስ የሚወድሽና ከ7 ልጆች የሚበልጥሽ ይህች ሩት ወልዳለችና አሉ። ተመልከቱ፣ የሎጥ ታላቅ ሴት በዋሻው ውስጥ በኀፍረትና በጭንቀት ወንድ ልጅ ሞዓብን ወለደች። አሁን ደግሞ ከብዙ ሺህ ዓመታት በኋላ ሌላዋ የሎጥ ልጅ ሩት በቤተልሔም በክብርና በደስታ ወንድ ልጅ ኢዮቤድን ወለደች። የዋሻው እንባ በቤተልሔም ሳቅ ተሻረ። ግን የዚህ ልጅ መወለድ ምን ያህል ወሳኝነት አለው? የማቴዎስ ወንጌል ምዕራፍ 1 ላይ መልሱን እናገኘዋለን። ኢዮቤድ እሴይን ወለደ፣ እሴይ ደግሞ ዳዊትን ወለደ። ልብ በሉ፣ ታላቁ ንጉሥ ዳዊት ያ እግዚአብሔር እንደ ልቤ ያለው ሰው የደም ሐረጉ የዘር ዝርዝሩ ውስጥ የሞዓብ ደም አለ። የእስራኤል ንጉሥ ቅድመ አያት ሞዓባዊቱ ሩት ናት። ይህ የሚያሳየን ምንድነው? እግዚአብሔር ሰዎችን የሚቀበለው በዘራቸው ንጽሕና ሳይሆን በልባቸው እምነት መሆኑን ነው። ሩት በትውልዷ ሞዓባዊት ብትሆንም በእምነቷ ግን ከእስራኤል ሴቶች በላይ ሆነች። ለዚህ ነው እግዚአብሔር ከወገቧ የዓለምን መድኃኒት ሊያስገኝ የወሰነው። ከዳዊት ዘር ከ1000 ዓመታት በኋላ በዚያችው በሩት ከተማ በቤተልሔም እውነተኛው ቤዛ፣ እውነተኛው ቦዔዝ ጌታችን ኢየሱስ ክርስቶስ ተወለደ።
የክርስቶስ የዘር ሐረግ ውስጥ ሩት በክብር ተቀምጣለች። ነገር ግን ወዳጆች፣ ሁሉም ሞዓባዊ እንደ ሩት አልነበረም። ሩት በቤተልሔም የዳዊት ዙፋንን ስትገነባ፣ በዮርዳኖስ ማዶ የቀሩት የሞዓብ ነገሥታት ግን በጨለማ ሥራ መጠመዳቸውን ቀጠሉ። ሩት የመረጠችው የእስራኤልን አምላክ ነው። የሞዓብ ሕዝብ ግን የመረጠው ጨካኙን አምላክ ከሞሽን ነበር። ይህ ምርጫቸውም ወደ አንድ ዘግናኝ የታሪክ ምዕራፍ መራቸው። ታሪክን በወረቀት ላይ ብቻ ማንበብ አንድ ነገር ነው። ታሪክን ከመሬት በታች ቆፍሮ ማውጣት ግን ሌላ ነው። ሩት የብርሃን ታሪክ ስትጽፍ፣ የሞዓብ ነገሥታት ግን የደም ታሪክን ይጽፉ ነበር። አሁን ከዘመናት በኋላ አቧራውን አራግፎ የተገኘ አንድ አስደናቂ ማስረጃ እንመልከት። ጊዜው 1868 ዓመተ ምህረት ነው። ቦታው በዘመናዊቷ ዮርዳኖስ በጥንቱ የሞዓብ ምድር ዲቦን የተባለ ቦታ ላይ። አንድ ጀርመናዊ ሰው በምድሪቱ ሲዘዋወር የአካባቢው ነዋሪዎች አንድ እንግዳ ጥቁር ድንጋይ አሳዩት። ድንጋዩ ተራ ድንጋይ አልነበረም። ቁመቱ 1 ሜትር የሚጠጋ፣ ከላይ የደቦል ቅርጽ ያለው፣ በላዩ ላይ ለመረዳት የሚከብድ የጥንት ጽሑፍ የሞላበት ታላቅ ድንጋይ ነበር። ይህ ድንጋይ በታሪክ ተመራማሪዎች ዘንድ የሜሻ ጽላት ወይም የሞዓብ ድንጋይ ተብሎ ይታወቃል። ይህ ግኝት ዓለምን አስደነገጠ። ለምን ካላችሁ፣ ምክንያቱም በዚህ ድንጋይ ላይ የተቀረጸው ጽሑፍ መጽሐፍ ቅዱስን ቃል በቃል የሚያረጋግጥ ሆኖ በመገኘቱ ነው። ጽሑፉ የተጻፈው በሞዓብ ንጉሥ በሜሻ ነበር። ንጉሥ ሜሻ በድንጋዩ ላይ እንዲህ ሲል ጽፏል: እኔ የከሞሽ ልጅ የሞዓብ ንጉሥ ሜሻ ነኝ። የእስራኤል ንጉሥ ኦምሪ ምድራችንን ለብዙ ዘመን ጨቆነ፣ ነገር ግን አምላኬ ከሞሽ ድልን ሰጠኝ አለ። አስተውሉ። በመጽሐፍ ቅዱስ ውስጥ የተጠቀሱት የእስራኤል ንጉሥ ኦምሪ፣ የሞዓብ አምላክ ከሞሽና የሞዓብ ከተሞች ስም ሁሉ በዚህ ድንጋይ ላይ ተዘርዝረዋል። ይበልጥ አስገራሚው ነገር ደግሞ አንዳንድ ምሁራን በዚህ ድንጋይ ላይ የዳዊት ቤት የሚለውን ሐረግ ማንበብ መቻላቸው ነው። አሁን ሩት የመሰረተችው ያ የዳዊት ቤት ስም በጠላቶቿ ድንጋይ ላይ ሳይቀር ተጽፎ ነበር። ነገር ግን ተመልካቾች፣ ይህ ድንጋይ የሚነግረን ስለ ድል ብቻ አይደለም። ይህ ድንጋይ የሚነግረን ስለ አንድ በታሪክ ውስጥ ስለተፈጠረ እጅግ በጣም ዘግናኝና አስፈሪ ክስተት ጭምር ነው። የሞዓብ ንጉሥ ሜሻ ይህንን ድል ያገኘው በምን ዋጋ እንደሆነ በመጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 3 ላይ ያለውን ጨለማ ገጽ ይገልጥልናል። አሁን ልባችሁን አጠንክሩ፣ ወደ ታሪኩ የጨለማ ጥግ ልንገባ ነውና። ጊዜው የእስራኤል ንጉሥ ኢዮራም፣ የይሁዳ ንጉሥ ኢዮሳፍጥና የኤዶም ንጉሥ ባበሩበት ወቅት ነው። እነዚህ 3 ነገሥታት የሞዓብን ዓመፅ ለመቀልበስ በጋራ ዘመቱ። ነቢዩ ኤልሳም አብሯቸው ነበር። በኤልሳ ተአምራት ውሃ አግኝተው በታላቅ ኃይል ሞዓብን ወጉ። የሞዓብ ከተሞች ፈራረሱ፣ ምንጮች ተደፈኑ፣ ዛፎች ተቆረጡ። በመጨረሻም የሞዓብ ንጉሥ ሜሻ ቂር ሐረሴት በተባለችው የመጨረሻዋ ምሽጉ ውስጥ ተከበበ። የእስራኤል ወንጭፍ ወርዋሪዎች ግንቡን ከበው ድንጋይ ያዘንቡ ነበር። ሜሻ ተስፋ ቆረጠ። በሰይፍ 700 ሰዎችን ይዞ እሰለፋለሁ አለ። ግን አልቻለም። ሞት ከፊት ለፊቱ ቆመ። አማልክቱ የተዉት መሰለው። አምላኩ ከሞሽ እንደተቆጣው አመነ። በዚህ ጊዜ የጣዖት አምልኮ እውነተኛና አስፈሪ ፊቱን አሳየ። ሜሻ አምላኩን ለማስደሰት ቁጣውንም ለማብረድ ከሁሉም የሚወደውን ነገር መስዋዕት ማድረግ እንዳለበት ወሰነ። በግ አይደለም፣ ወይፈንም አይደለም። ንጉሥ ሜሻ ወደ ቤተ መንግሥቱ ሮጠ። በዙፋኑ ላይ ሊተካው የተዘጋጀውን የሚወደውን የሞዓብ ተስፋ የሆነውን የበኩር ልጁን ያዘው። ወጣቱ ልጅ ምን እየተፈጠረ እንደሆነ ግራ ሳይጋባ አልቀረም። አባቱ እጁን ይዞ ወደ ከተማው ግንብ ጫፍ ወሰደው። ከታች በሺዎች የሚቆጠሩ የእስራኤልና የይሁዳ ወታደሮች ግንቡን እያፈረሱት ነው። በድንገት ግን ጦርነቱ ቆመ። ሁሉም ሰው ወደ ላይ ተመለከተ። በግንቡ ጫፍ ላይ ንጉሥ ሜሻና ልጁ ቆመዋል። ንጉሡ ሰይፉን መዘዘ። በእስራኤል በይሁዳና በኤዶም ሰራዊት ፊት በገዛ ሕዝቡ መካከል የገዛ የበኩር ልጁን አረደው። እንደ እንስሳ ሰውቶ ለጣዖቱ ለከሞሽ የሚቃጠል መስዋዕት አድርጎ አቀረበው። ይህ ድርጊት ምን አይነት ስሜትን ይፈጥራል? መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 3 ቁጥር 27 ላይ የሚናገረው ቃል እጅግ ኃይለኛ ነው። በእስራኤልም ላይ ታላቅ ቁጣ ሆነ፣ ከእነርሱም ርቀው ሄዱ፣ ወደ ሀገራቸውም ተመለሱ ይላል። ይህ ታላቅ ቁጣ ምን ማለት ነው? አንዳንድ የመጽሐፍ ቅዱስ ሊቃውንት ይህ የእግዚአብሔር ቁጣ ነው ይላሉ።
ሌሎች ደግሞ የእስራኤል ሰራዊት ይህንን አረመናዊ ድርጊት ሲያይ በተፈጠረው ድንጋጤ ከዚህ ከተረገመ ሕዝብ ጋር ከዚህ የአጋንንት አምልኮ ጋር ምን አገናኘን ብለው በስነ ልቦና ተሸንፈው ወደ ኋላ እንዳፈገፈጉ ይናገራሉ። ተመልከቱ ልዩነቱን። ሩት ያቺ ሞዓባዊት ሴት በቤተልሔም የሕይወት ዘር አካል የሆነው ኢዮቤድን ስትወልድ፣ ንጉሥ ሜሻ ደግሞ በሞዓብ ግንብ ላይ የመንግስቱን ወራሽ ልጁን እየሰዋ ነበር። አንዱ ወደ ብርሃን፣ አንዱ ወደ ጨለማ። የንጉሥ ሜሻ መስዋዕትነት ሞዓብን ለጊዜው አዳነ፣ ግን በምን ዋጋ? አካልን በገዛ ልጁ ደም። ይህ ድርጊት ሞዓብን የፍጻሜውን ጥፋት አፋጠነበት። ከዚህ ክስተት በኋላ የነቢያት ዓይን በሞዓብ ላይ አረፈ። ፍርዱ ቀረበ። ታሪክ መጀመሪያ አለው፣ ፍጻሜም አለው። የሰው ልጆች መንግስታት ይነሳሉ፣ ይወድቃሉ፣ ከዚያም በአቧራ ውስጥ ይረሳሉ። ሞዓብም ከዚህ የዓለም ዕጣ ፈንታ አላመለጠችም። የሩት ታሪክ ተስፋ ቢሰጠንም እንደ ሀገር ግን ሞዓብ የጣዖት አምልኮዋን ቀጥላ ነበር። የልጅ መስዋዕት ማቅረቡን በእስራኤል ላይ ማመጹንና በትዕቢት መወጠሩን አልተወችም። ለዚህ ነው እግዚአብሔር የመጨረሻውን ማስጠንቀቂያ በነቢያቱ በኩል የላከው። የነቢያትን ድምፅ ሰሙ፣ እንደ ነጎድጓድ የሚያስተጋባ እንደ መብረቅ የሚሰነጥቅ የፍርድ ቃልን። ነቢዩ ኤርምያስ በምዕራፍ 48 ላይ ስለ ሞዓብ የጻፈው ትንቢት እጅግ ያስፈራል። እንዲህ አለ: ወዮ ለኔቦ ተበዝብዛለችና፣ ሞዓብ ተሰበረች፣ እግዚአብሔርንም በድላለችና፣ ሞዓብ ሕዝብ ከመሆን ትጠፋለች አለ። ነቢዩ ኢሳይያስ በምዕራፍ 16 ላይ የእግዚአብሔርን ልብ የሚገልጥ አስገራሚ ቃል ተናገረ። እግዚአብሔር በሞዓብ ጥፋት ደስ የሚለው አይደለም። ኢሳይያስ እንዲህ ሲል ጻፈ: ስለዚህ ሆዴ ስለ ሞዓብ እንደ መሰንቆ ይጮኻል፣ ስለ ቂር ሐሴር ሰዎችም ያለቅሳል አለ። እግዚአብሔር ለፍርድ ሲነሳ እንኳን ለፍጥረቱ ያዝናል። ነገር ግን ፍትሕ መፈጸም አለበት። ትንቢቱ መሬት ላይ አልወደቀም። ከክርስቶስ ልደት በፊት በ8ኛውና በ6ኛው ክፍለ ዘመን የጥንቱ ዓለም ኃያላን አሦራውያንና ባቢሎናውያን እንደ ጎርፍ መጡ። የሞዓብን ከተሞች ጠራረጉ። ያ በወይን እርሻ የሚታወቀው ለምለም ሀገር ምድረ በዳ ሆነ። ሕዝቡ ተማረከ፣ ቀሪው ተሰደደ። ቀስ በቀስ ዓመታት ወደ ክፍለ ዘመናት ሲቀየሩ ሞዓብ የሚለው ስም ከካርታ ላይ ተፋቀ። ቋንቋቸው ጠፋ፣ ባህላቸው ተረሳ። ዛሬ ወደ ዮርዳኖስ ብትሄዱ እኔ ሞዓባዊ ነኝ የሚል አንድም ሰው አታገኙም። እነዚያ ኃያል የነበሩት ንጉሥ ባላክ፣ ኤግሎም፣ ሜሻ ዛሬ የሉም። ያ ሁሉ ሰራዊት፣ ያ ሁሉ ትዕቢት አፈር ሆኗል። የቀረው ነገር ቢኖር በዲቦንና በከርክ የሚታዩ የድንጋይ ፍርስራሾች ብቻ ናቸው። የሜሻው ድንጋይ እንኳን በባዕድ ሀገር በፈረንሳይ ሙዚየም ውስጥ የጥንት ምስክር ሆኖ ቆሟል። ታዲያ የሞዓብ ታሪክ እዚህ ላይ አከተመ? የሎጥ ዘር ፈጽሞ ጠፋን? መልሱ በሚያስደንቅ ሁኔታ አይደለም የሚል ይሆናል። እናም ይህ መልስ የክርስትና እምነታችን ትልቁ ምስጢር ነው። ሞዓብ እንደ ፖለቲካዊ መንግስት ጠፍታለች። ሞዓብ እንደ ጣዖት አምላኪ ሕዝብ ጠፍቷል። ነገር ግን ሞዓብ በእግዚአብሔር ዘላለማዊ ዕቅድ ውስጥ በሌላ መልክ በሕይወት አለ። እንዴት ካላችሁኝ መጽሐፍ ቅዱሳችንን እንግለጥ። የማቴዎስ ወንጌል ምዕራፍ 1ን ተመልከቱ። የዓለም መድኃኒት፣ የነገሥታት ንጉሥ፣ የአማልክት አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዘር ሐረግን ሲቆጥር በዚያ ክቡር ዝርዝር ውስጥ የማን ስም ይገኛል? የሩት ስም አለ። ቦዔዝም ከሩት ኢዮቤድን ወለደ ተብሎ ተጽፏል። ይህ ምን ማለት እንደሆነ አስተውላችኋል? በጌታችንና በመድኃኒታችን በኢየሱስ ክርስቶስ የዘር ሐረግ ውስጥ ያ የሞዓባዊት ሴት ደም አለ። እግዚአብሔር አምላክ ሰው ሲሆን የሰው ልጅንም ሥጋ ሲዋሃድ ከንጹሐን ብቻ ሳይሆን ከአሕዛብ፣ ከጠላት፣ ከኃጢአተኞች ወገን ተብለው ከተፈረጁት ጭምር ሥጋን ነሣ። ሞዓብ በምድር ላይ ጠፋች፣ በክርስቶስ አካል ውስጥ ግን ታደሰች። የጣዖት አምልኮዋ ተወግዶ በልጅ ልጇ በሩት በኩል በንጉሥ ዳዊትም በኩል እናም በመጨረሻ በክርስቶስ በኩል ወደ እግዚአብሔር ዙፋን ቀረበች። ይህ ለእኛ ለኢትዮጵያውያን እንዴት ያለ ታላቅ ቃል ነው! ቅዱስ ጳውሎስ በክርስቶስ ኢየሱስ አይሁዳዊ ወይም ግሪካዊ የለም፣ ሁላችሁም አንድ ናችሁ እንዳለው የሞዓብ ታሪክ እግዚአብሔር ማንንም እንደማይጥል ማረጋገጫ ነው። እግዚአብሔር ከዋሻው ጨለማ ከሎጥ ስህተት ጀምሮ በምድረ በዳው ጦርነት አልፎ በቤተልሔም የፍቅር ታሪክ አድጎ በመስቀሉ ስር ሁሉን ወደ አንድ አጠቃለለ። አሕዛብን ማለትም ሞዓብን ከወይራው ዛፍ ከእስራኤል ጋር ቀላቀለ። ዛሬ ሞዓብ የለችም፣ ግን ቤተ ክርስቲያን አለች። በዓለም ዙሪያ ያሉ ክርስቲያኖች ሁሉ ልክ እንደ ሩት አምላክሽ አምላኬ ይሆናል ብለው ወደ እግዚአብሔር ቤት የተጠጉ
መንፈሳዊ ፍሬዎች ናቸው። የተወደዳችሁ የመባ ቲቪ ቤተሰቦች የሞዓባውያንን ታሪክ ከመነሻው እስከ መድረሻው ተመልክተናል። ከዚህ ሰፊ ታሪክ ምን እንማራለን? ሕይወታችንን የሚቀይር ምን ቁም ነገር እንይዛለን? የመጀመሪያው መነሻ መድረሻን እንደማይወስን ነው። ሞዓብ የተወለደው በዋሻ በስህተትና በጨለማ ውስጥ ነበር። ብዙዎቻችን ሕይወታችን የተበላሸ፣ አስተዳደጋችን የጠቆረ ወይም ትናንትናችን ያሳፍረን ሊሆን ይችላል። ነገር ግን እግዚአብሔር የዋሻውን ታሪክ ለውጦ የንጉሥ ዳዊት አያት ማድረግ የሚችል አምላክ ነው። ትናንትህ የቱንም ያህል ጨለማ ቢሆን፣ ነገር ግን ክርስቶስ ብርሃን ነው። ሁለተኛ የእግዚአብሔር ፍቅር ወሰን የሌለው መሆኑን ነው። እስራኤላውያን ሞዓብን ጠሉ፣ እግዚአብሔር ግን ሩትን ወደደ። ሰዎች በዘር በቋንቋ ወይም በታሪክ ይፈርጁሃል፣ ይገፉሃል። እግዚአብሔር ግን ልብን ያያል። እንደ ሩት አምላኬ ነህ ብለህ ከተጠጋ ከክንፉ በታች የማይገባ ማንም የለም። የመጨረሻው ምርጫችን ዋጋ ያለው መሆኑን ነው። በለዓም ገንዘብን መረጠ፣ ጠፋ። ሜሻ ልጁን ለጣዖት ሰጠ፣ ተረሳ። ሩት ግን እግዚአብሔርን መረጠች፣ ለዘላለም ትታወሳለች። ዛሬም እግዚአብሔር በፊታችን ምርጫ አስቀምጧል። የዓለምን መንገድ ወይንስ የእግዚአብሔርን መንገድ? የሞዓብ ተራሮች ዛሬ ባዶ ናቸው፣ ንፋስ ብቻ ይነፍስባቸዋል። ነገር ግን የሩት እምነት ዛሬም በቤተ ክርስቲያን ውስጥ ይነገራል። እግዚአብሔር ከታሪክ ፍርስራሽ ውስጥ ሕይወትን የሚዘራ አምላክ ነው። ይህ ታሪክ የኔና የናንተም ታሪክ ነው። እኛም እንደ ሩት ከመሲሁ ጋር ተቀላቅለናልና ክብር፣ ውዳሴና አምልኮ ለአብ፣ ለወልድ፣ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።